እንግዲህ ኪያችንና ቢናችን አብሮ ፋፈሽ ብለው መጥተዋል። ባይዘወይ ማለት ነው። የዚህ ስም የተወጣላት ቀን ራሱ ቪዲዮ አልሰራውም። ከዛን ጊዜ ጀምሮ መሰለኝ ቲንክ ቪዲዮ አልሰራውም እና ያን ስም ስሰማ ምን ትዝ እንዳታውቃላችሁ ኪያ የሚል ፊልም አይታችሁ ከሆነ ሁላችሁም ያላየው ህዝብ አለ ብዬ አላስብም። በጣም ነበር ያለቀስኩት ያ ፊልም ሳይሆን ማለት እግዚአብሔርን የፍቅር ፊልም ነው። በጣም ደስ የሚለው እዩት በዛውም እና ይገባታል። ኪያ ማለት የኔ ስለሆነች ውድ ነገር ስለሆነች ስሙ ይገባታል ብሎ ነው እንግዲህ ኪያ ያላትና በጣም የሚወደድ ደስ የሚል ስም ነው። ሶ እንግዲህ ሰሞኑን ያው ጠፍተው ነበር። ሁላችሁም የት ሄደው ነው እያላችሁ ነበረ። ግን ደግሞ ደህና ናቸው። ቢና ያው ከእናቱ ቤት ሄዶ ነበር። እንግዲህ ካላንቺ ባይገፋልኝም ግን ምንም ማድረግ አልችልም ነበር ብሏል ማለት ነው። እንግዲህ ነገ ሳይሆን ዛሬ ነው እንጂ ትናንት ነው ቪዲዮ የሰሩት። ነገ ነው ያሉት። ዛሬ ከቢና እናት ቤት ይሄዳሉ። ቢኒ ባይዘወይ በጣም ምርጥ ወንድ ነው። ለምን አትሉ? ጸጉሯን አሰራታለሁ፣ ጸጉሬን ይሰራሉ፣ ልብስ ምናምን አለና ወይኔ እኔ እኮ ፋራ ነኝ፣ ልብስ እኮ ዝም ብሎ ነው የሚሰጣው አላለ። ብቻ ግን ደስ የምትሉ ጥንዶች ናቸውና አይለያችሁ። በጣም ብዙዎቻችሁ ደግሞ ምን ነው ሄሉ ደብሯታል፣ የድብርት ምልክት እያየን ነው ምናምን ብላችኋልና ሄሉ ኢዝ ሴት ገባችሁ? ሴት ስለሆነች ወራዊ ጉዳይ አለ። ቤተሰብ ወራዊ ጉዳይ ስላለ በዛን ታይም እኮ ወይ ሊመጣን ሲል የመጣን ታይም እና ሊመጣን መጨረሻ አካባቢ የሆነ የሚለዋወጡ ሆርሞኖች አሉና ማለት ነው። ሰው እንደዚህ አይነት ሁኔታ ላይ ሆኖ እንጂ በቢና ምክንያት ወይ ደግሞ በእሷ በህይወቷ ምንም ነገር አጋጥሟት አይደለም። ያው ገብቷችኋል አይደል? ሴቶችዬ የሴትነት ጉዳይ ትንሽ ከባድ ነው። የሆነ ሊመጣን ሲል ማለት ነው ማርያምን በቃ ሰው ያስጠላችኋል። ካጠገባችሁ ሰው ባላይ ራሱ እንደዚህ በእርግጫ ብትሏቸው ደስ ይላችኋል። እና ያ ጉዳይ ላይ ሆኖ ነው የሚሆነው። ለዛ ነው ብዙ ጊዜ ሰው ሲደብረው ወይ ደግሞ የሆነ ነገር ሲሆን ካሜራ ላይ መምጣት አይችልም ምላችሁ ማለት ነው። በቃ ይሄ ደስታ ከውስጥ ወደ ውጭ ሲሆን ነው በደንብ ግልጽ የሚልላችሁ እንጂ ከውጭ ወደ ውስጥ ከሆኑ ምንም ነው የማይመጣው። በቃ የሆነ ማስመሰል ወይ ደግሞ ምናምን አትችሉም። አሁን እዚህ ጋር ሄሉዬ በቃ ዝም ብላ መሳቅ ወይ ደግሞ ፊቷ ፈገግ እንዲል ማድረግ ትችል ነበር ብትችል ኑሮ፣ ግን አይቻልም። ውስጥ ላይ የሆነ ነገር እያመሳችሁ ውጭ ላይ አይመጣውም። ስለዚህ የሴቶች ጉዳይ ላይ ሆና ነው የሚሆነው፣ ሌላ ምንም አይደለም። እና ደግሞ ደስ ሲሉ ያቸውማ እዝላ አደረጋትና ሽሩሩ ሚስቴ እሽሩሩሩ አላት ማለት ነው። እኔ ደግሞ አይዮ ቢና ትክክል ምናምን አልኩ ማለት ነውና ቢና ምን ብሎ ነው የዘፈነላት ባለፈው? እስኪ ዘፈን ምናምን ጋብዟቸው እና በቃ ለዛ ነው የጠፉት። እና ደግሞ ቤትሽ ስለምንድን ነው የጠፉትም እያላችሁም ነው። ሰሞኑን ነግሬያችኋለሁ ቤተሰብ ያለሁበትን ሁኔታ ብታይ ማለት ነው። ጧት ነው የምንወጣው። የሆነ ልጆቹን ትምህርት ቤት እንደሸኘ ነው ቦታ እንወጣለን። ለልጅየው ሚስት ነው የሚባለው ለእሷ የሆነ ነገር ከዛ እንመልሳለን ምናምን። በዛ ምክንያት ያው ለዛ ነው ቪዲዮ አልሰራሁት እንጂ የእነሱን ቪዲዮ አለም ማየት አቁሜ ወይ ደግሞ ሌላ ነገር ምንም ተፈጥሮ አይደለም። እንዳያችሁት ቪዲዮም እየሰሩ አልነበረም። ቪዲዮ የሰሩትን ደግሞ ያልሰራሁት ያው ታውቃላችሁ። ስለዚህ ለዛ ነው ልክ ለመስራት እኮ አስባለሁ። እንደዚህ ታምብሌኑ ምናምን እኮ እሰራዋለሁ ምናምን ነገር ግን በቃ ጊዜ አላገኝም። ለዛ ነው ሰው በዛ ምክንያት ነው እንጂ ሌላ ምንም ነገር ተፈጥሮ አይደለም። ግን ስላሰባችሁልኝ ወይ ደግሞ ስላሰባችሁላቸው እናመሰግናለን። በተረፈ ሁላችሁም ቅብጥ አድርጓቸው። ቻናሏ ደግሞ የሄሉዬ እስከዛሬ 150 ኬ ለምን እንዳልገባ አላውቅም። ያው እውነት ለመናገር ሄሉዬ በየቀኑ እንኳን ቪዲዮ መስራት ባትቺ በ3 ቀን በ2 ቀን ምናምን ብትሰሪ ይመጣል። ዩቱብ ራሱ የሚፈልገው ያው ቶሎ አፕሎድ እንድታደርጉለት ነው ቪዲዮ ማለት ነውና ያን ነገር ነው የሚፈልገው። ሰውም ደግሞ የሆነ በየቀኑ ስትመጡለት በየ3 ቀኑ ስትመጡለት ምናምን ሰው ሪል ይጠብቃችኋል። ገባችሁ? ግን ሳምንት ምናምን ከዛ በላይ ደግሞ ስጠፉ ሰው እንግዲህ ማይመጡ ምናምን ብሎ ስለሚያስብ ያ ነገር አለ። ስለዚህ ያን ነገር አታድርጉ። አይ ነው ሰው የሰሞኑ ነገር ለዛ ነው የጠፋችሁት፣ ምክንያት አላችሁ። ግን ሌላ ጊዜ ሲመቻችሁ እንደምን ተመቻችታችሁ 10 ደቂቃ 5 ደቂቃ አላልኩም ብቻ የሆነ ነገር ፖስት አድርጎ። ነገር ግን እንዳልኳችሁ ደብሯችሁ ወይ ታማችሁ ምናምን ግን ቪዲዮ መስራት አይመጣውም። አይደለም እንደዚህ ካሜራ ላይ ተፋጠው ቀርቶ እንደዚህ ራሱ ነው ከካሜራ ጀርባ ሆኜ ማወራው የሆነ ደብሯችሁ አይመጣው። ማርያም በጣም ነው የሚያስጠላው። ብታይ ለማውራት ራሱ ያስጠላችኋል። እና እናንተ ደብሯችሁ ሌላን ሰው ማስደበር ነው የሚሆነው ማለት ነው። ለዛ ነው። ስለዚህ ግን እንደዚህ ስለመጣችሁ ስላያችሁ እጅግ በጣም ደስ ብሎኛል። የባለፈው ቪዲዮ ራሱ እንዴት ደስ ሲል እንደነበረ እግዚአብሔርን እንዳያችሁት ከነ ሄሉ የቤት ሄደብና ከዛ ደግሞ ወደ እነሱ ለወስዳት ነው ካለው እንግዲህ አልነጋ ብሎ አደረ እያልን ነጋልን። ፏፈሽ ብለው እንግዲህ ባህልን የሬቻን ባህል እንዳያችሁት አለባብሷቸው ምናምን ከእዮባ ጋርም ሆነው
ፏ ብለው አሳልፈዋል ማለት ነው። እጅግ በጣም ደስ የሚል ጊዜ ነበረ። ሁሌም እንደዚህ መርባችሁ አይለያችሁ፣ ምቀኛ ሸረኛን ያዝላችሁ፣ የወንድ አልጫዎችን ያዝላችሁ፣ የሴት ገብጋባዎችን ያዝላችሁ። የምሬን ነው ምላችሁ። የሆነ አንዳንዴ እንዴት መሰላችሁ ሰው ስትሆኑ ወይ ደግሞ ትክክለኛ ማንነት ሲኖራችሁ ሰውን ላለማስቀየም የምትሄዱት መንገድ አለ፣ እውነተኛ ሰው ስትሆኑ ማለት ነው። ከዛ ውጭ ግን ይሄ አውሬ ስትሆኑ ደግሞ የሰው መሰል ምንድን ነው ሰው ተመስሉ አውሬዎች አሉ አይደል? እንደዛ ስትሆኑ ደግሞ ሰው የሌለበትን ገመና በአደባባይ አውጥታችሁ ለመዘርገፍ ትፈልጋላችሁ ምናምን። ግን ፈጣሪ ደግሞ እንደ ሰው አይደለምና ገመናችሁን የሆነ እንዴት ነው ድብቅ ሽሽግ አድርጎ ይዞ የዛን ሰው ገመና አውጥቶ በተንተን ያደርገዋል ማለት ነው። ገባችሁ ምላችሁ? አይወላችሁ ሁሉ ሰው ይሄ ገመና የሚባለው ነገር ሁሉ ሰው ቤት አለ ማለት አይደለም። ምንም አይነት ነገር የሌላቸው ነጭ ወረቀት የሆኑ ሰዎች አሉ አይደል? ግን ከነዛ ነጭ ወረቀት ከሆኑ ሰዎች ማለት ደግሞ የሆነ ጉድፍ መፈለግ የሚፈልግ ሰው የራሱን ገመና ከኋላ ደብቆ ብዙ ሰው አለና፣ ግን ያ ገመናና ያ ጉድፍ ወደ ራሱ ነው አምጥቶ የሚዘረግፈውና ሄሉዬን ለመጣል ሄሉዬን ከዩቱብ ለማጥፋት በጣም ብዙ ነገር ተደርጎባት፣ ግን ቸሩ መድኃኒዓለም እሱ ደገፍ አድርጓት እስከዛሬ ድረሳለች ማለት ነው። እና ደግሞ ብቻ ብዙ ነገሮች አሉ። ምናልባት ይሄ ነገር የሆነ ቀን ይወጣ ይሆናል በግልጽ ማለት ነው በአደባባይና ሄሉዬ እስካሁን ድረስ አለች የኔ እናት። ብቻ ቻናሏን ለማዘጋት እሷ ወደ ዩቱብ እንዳትመጣ ማለት ተሸማቃ አፍራ እንድትቀር ብዙ ነገር ነው የተደረገው። ግን አንደኛ እሷ ጠንካራ ሴት ነች። ባይዘወይ በጣም ብዙ ነገር ቢደረግም ወደኋላ ብላ አፍራ ደንግጣ የምትቀር ሴት አይደለችም። ደግሞ ላታፍር ላደነግጥ የቻለችው እሷ ንጹህ ሴት ስለሆነች ማለት። አንዳንዴ ሰው የሚያወራባችሁ ሁሉ ሪል ነገር ቢሆን እናንተ ከገዛ ምድር ትጠፋላችሁ። ግን ሰው ሁሉ ስላወራ ያወራ ሁሉ እውነት አለው ማለት አይደለም። ያላወራ ደግሞ እውነት የለውም ማለት አይደለም። ያወራ ሁሉ ጨዋ ነው ንጹህ ሰው ነው ማለት አይደለም። ያላወራ ደግሞ ዝም ስላለ በቃ ጉድፍ አለበት እንደዚህ አይነት ሰው ነው መጥፎ ሰው ነው ማለት አይደለም። ገባችሁ? ባወራና ባላወራ ውስጥ ብዙ ልዩነቶች አሉ ማለት። የሚያወራው የራሱ በጣም ብዙ ነገር እንዳለ እንዳትረሱ። ስለ ሌላ ሰው እንዲህ ነው ያለ የሚቀባጣጥረው ምንድነው የራሱን ነገር ለመደበቅ የሚሞክረው ነገር ነው። ሌላኛው ዝም የሚለው ደግሞ ምንድነው እሱ ምንም ነገር ስለሌለበት ያን ሰውም የሆነ ነገር የሆነ ጊዜ ከተናገረ ልክ እንደ ቦምብ እንደሆነ ስለሚያውቀው ያን ሰው ላለመጣል ዝም ይላል። ስለዚህ ዝም ማለት ፍራቻ አይደለም። ገባችሁ? ዝም ማለት የሆነ ብልግና አይደለም። ዝም ብላችሁ ሰውን ይውላችሁ የማይሳደቡ ሰዎች ወይ ደግሞ የሆነ ሰውን ዝቅ ለማድረግ የማይሞክሩ ሰዎችን አትፈታተኗቸው። ያ ማለት መጥፎ ሰው ናቸው ማለት አይደለም። ግን እነዛ ሰዎች የዞሯችሁ ቀን ገመናችሁን ለማውጣት የሞከሩ ቀን እመኑኝ አይደለም ከሶሻል ሚዲያ ከሰፈራችሁ ካላችሁበት ከመኖሪያ ቦታችሁ ትለቃላችሁ። እውነቱን ስነግራችሁ ማለት ነው። ስለዚህ አርፋችሁ ተቀመጡ ብላችሁ ጤና አትበሉ። እውነቴን ነው እግዚአብሔርን። አንዳንዴ ዝም ስትባሉም ደግሞ በቃ የሰው ከኔ ጋር ማውራት አልፈለግም ወይኔ የሆነ ነገር አለ ብላችሁ ደንገጥ በሉ። በደንገጥ አለባችሁ። እውነቴን ነው የምላችሁ። ይሄ ኮራ ቀብረር ሳይሆን ማለት ያለባችሁ ደንግጡ። ያ ሰው ዝም ካለ ጉድ አለባችሁ ማለት። ስለዚህ አርፋችሁ ተቀመጡ። ሰው እንግዲህ ምጥጥኖች ደግሞ በጣም ነው የምታምሩት። አይለያችሁ። ዛሬ ማሚጋው ናችሁ መጣችሁ ፏፈሽ እንደምትሉ አልጠራጠርም። ባይዘወይ ማለት ነው የቢና እናት በጣም ወጣት ደስ ብትልክ ቢና ጋር የሆነ ምንታም ነው የሚመስሉት እና ደስ ሲሉ እኔ የኔ እናት ማለት ነው ከታላላቅ እህቶች ጋር ስትሆን ምናምን እህትና ማማቾች ነው የሚመስሉ። በልጅነት መውለድ ጥሩ ነው፣ በድሮ ጊዜ ነው። አሁን የለም። አሁን ልጅ በልጅነት ሳይሆን ልጅ ማን ነው ገንዘብ በልጅነት ያ እንደዛ ነው። ጎበዝ ነቃ በሉ እና ምንድነው ደስ የሚል ጊዜ እንደምታሳልፉ አልጠራጠርም። ግን ምንድነው ሁሉ ሰው ጎበዝ በሴቱ በኩልም በወንዱ በኩልም አባትን ይፈራል። ለእናት እንናገራለን ምናምን የሆነ ነገር አባት ግን ይፈራልና ግን አባቴ ሱናና እንዲህ አልሄድም አለች ማለት ነው ልጅና ቢና ደግሞ አንዴ አባቴ ቢኖርማ እኔ አልዳፈረም አላለም። ብቻ ግን ያው ቀስ በቀስ እንግዲህ ያው እንደምታዩት በአደባባይ ጸዳ እያለ እየወጣ ነው ነገር ደግሞ እግዚአብሔር ይመስገን ስለወለው ነገር። ብቻ ግን በፍቅር ኑሩልኝ። ደስ የሚል ቀን እንደምታሳልፉ አልጠራጠርም። የቢና እናት አራድዬ ናቸው። ስለዚህ ደስ የሚል ቀን ይሆናል ብዬ አስባለሁ። እስከዛ እየገባችሁ ሰብስክራይብ አድርጓቸው፣ ላይክ ማድረጋችሁን አትርሱ። ወዳችኋለሁ። መልካም ጊዜ ይሆንላችሁ። ባይ